መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሁሉም ሃይማኖት ልክ ነው፣ ሁሉም እኮ እውነታ አለው እንላለን። ሁሉም እውነት ሊሆን አይችልም። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ሕይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ሕይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍስሰን እግዚአብሔርን ጸልየናል። ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻት የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር ላንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረርህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀህ፣ እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳክር፣ አትድከም። ጉልበትህን የምታጠፋው ሕግ ከማክበር ይልቅ እኮ የሰው አይንና የሰውን ሕግ ለማክበር እኮ እንደዚህ ዘመን የደከምንበታለን። ማን ስለ ፍቅር የሚሞታል እንደው አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቀርና እቸነከርልሻለሁ እኮ ነው የሚለው። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም መሸከምሻለሁ ይላል እኮ። እንድትሸከመው የተሰጠ መስቀልና ያማረከበት መስቀል በአቅም የተሰጠ ነው። ባይሆን ኖሮ ደርምሶ ትሞት ነበር። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ በዛሬዋ ዕለት በዚች በተሰጠችን ሰዓት ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ባለ ኃይለ ቃል የመጽሐፍ ቅዱስ ምንባብ መነሻነት የምንማር ይሆናል። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ገልጦ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ የምንሰማ ብቻ ሳይሆን ሰምተን በሕይወት ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ኦሪት ዘኍልቍ ምዕራፍ 4 ጀምሮ ያለው የመጽሐፍ ቅዱስ ቃል እንዲህ ይላል። ከሆርም ተራራ ከኤዶምያስም ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዚህ ክፍለ ምንባብ መነሻነት የምንማማር ይሆናል። እኛ ለትምህርታችን መነሻ ርዕስ የሚሆነን ቁጥር 8 ላይ በሕይወት ይኖራል በሚለው ቃል እንማራለን። እስኪ በሕይወት ይኖራል በሉ። እስኪ ድገሙት። አሁንም በምን ይኖራል? በዚህ ርዕስ እንማራለን። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እኛ ለትምህርታችን መነሻ አድርገን የመረጥነው መጽሐፍ
ኦሪት ዘኍልቍ ምዕራፍ 21 ምዕራፍ 21 በነገራችን ላይ ታሪኩ እንደ ታሪክ ምዕራፍ 21 ተብሎ ተጻፈ እንጂ ቅጥያ ነው። አብሮ ተያያዥ ታሪኮች ናቸው። በተለይ ከምዕራፍ 16 ጀምሮ ያለው ታሪክ ተያያዥነት ያለው ታሪክ ነው። ምዕራፍ 16 ላይ እስራኤላውያን ገና ወደ ከነዓን ሳይገቡ በሰፈሩባቸው ቦታዎች ላይ አሳፍ፣ ቆሬ፣ ዳታን፣ አቤሮን የሚባሉ 4 ሰዎች ተነስተው በሙሴና በአሮን ላይ እንዳመጹ ተጽፎ ታሪክ እናገኛለን። እና የዛ ታሪክ ቅጥያዎች ናቸው እነዚህ አሁን የምናነባቸው ነገሮች በሙሉ። ዳታን፣ አቤሮን፣ አሳፍና ቆሬ ያጠፉት ጥፋት ምን መሰላችሁ? እነዚህ 4 ግለሰቦች ከእስራኤላውያን ቤት ተብለው ከሚጠሩት ከሮቤልና ከሌዊ ነገድ ተመርጠው የወጡ ናቸው። ጥያቄያቸው የነበረው ባጭሩ ምንድነው? ሙሴ እስራኤላውያንን ከግብጽ ባርነት አውጥቶ እዚህ አድርሷቸዋል። ስለዚህ ከዚህ በኋላ ወደ ከነዓን የመጓዙን የመምራቱን ኃላፊነት ደግሞ ከሙሴ መውረድና ሌላው ሰው መቀበል አለበት፣ ፍትሃዊ እንዲሆን ለማለት ነው። እየሰማችሁ ነው? ፍትሃዊ እንዲሆን ማለት ሙሴ ብቻ ለምን ይመራል? ሙሴ ብቻ ለምን ኃላፊነት ወስዶ ከዚህ እስከዛ ድረስ ያለውን ጉዞ ይወስዳል? እኛም የድርሻችንን መወጣት አለብን የሚል ነው። ስንሰማው ጤናማ ይመስላል። በነገራችን ላይ እናግዝ የሚል ይመስላል አይደል? ግን ጥያቄው በውስጥ ታዋቂነት የነበረው ምንድነው? እኛ ከሙሴ በምን እናንሳለን? እኛ ከሙሴ በምን እናንሳለን? ሙሴ ማን ስለሆነ ነው አውጪም አስገቢም የሚሆነው? ስለዚህ ህዝቡን ስለሆነ የሚመራው ህዝቡ ተሰብስቦ ድምጽ በመስጠት በእኛ ቋንቋ ዴሞክራሲያዊ በምንለው መንገድ ማለት ነው ድምጽ በመስጠት ሙሴን እኛ እንድንተካው አሮንንም ጭምር እኛ እንድንተካው ያስፈልጋል አሉና ይሄን ጥያቄያቸውን ለሙሴ ይዘው ሲቀርቡ ሙሴ በተቻለው አቅም መልስ ለመስጠት ሞክሯል። መልስ ለመስጠት ብቻም አይደለም ተንበርክኮም ለምኗቸዋል። እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረኩት ያለሁት ነገር እንዳይመስላችሁ፣ እግዚአብሔር ስለመረጠኝ ነው እያደረኩኝ ያለሁት። በራሴ ፈቃድ እኔ ነፃ አውጪ ነኝ፣ እኔ ሁሉን ነገር ማድረግ የሚችል ሰው ነኝ ብዬ አይደለም። እግዚአብሔር ግን ከምጠብቅበት ከበግረኝነቴ ጠርቶ ለዚህ ዓላማ መርጫለሁ ስላለኝ ነው። ምን አለ ሙሴና እግዚአብሔር ህዝቡን ምራ አልመራም ሲባባል የነበረውን ግብ ቢያዩ ኖሮ እነዚህ ሰዎች እንዲህ ብለው አይናገሩም ነበር። በጣም ነው የሚገርማችሁ። ሙሴ ህዝቡን ላለመምራት ያላረገው ጥረት የለም። እግዚአብሔር በዛች በጸጳጦሱ ውስጥ ሲያነጋግረው እኮ ሙሴ ይሄንን እኛ እንምራው ብሎ የተናገረውን ህዝብ ላለመምራት ብዙ ተናግሯል። አልችልም ብሏል፣ አቅም የለኝም ብሏል፣ ኮልታፋ ነኝ ብሏል። በዚህ ሁሉ በማይችልባቸው መንገዶች ሁሉ እግዚአብሔር ግን አስችልሃለሁ እያለው እንደዚህ ከተባባሉ በኋላ ነው አላምን ሲለው አንዴ እጅህን ብብት ውስጥ ከተትና ለምጻም ሆኖ ሲወጣ እያሳየው መልሰ ከተተው እያለ ያነጻለት በእጅ ያስከውን በትር ጣለው ሲለው እባብ ሲሆን ጅራቱን ያዘው አትፍራ እያለው መልሶ እንጨት ሲሆን ይሄ ሁሉ ተአምርና ይሄ ሁሉ ማሳመን እግዚአብሔር ሙሴን የሚያደርገውን ኃላፊነት እንዲወጣ ያደረገው ነው። ማንም ስላላየ ግን ይሄንን ማንም ስላልተመለከተ ግን አሁን እነዚህ ሰዎች ተሰብስበው ሙሴን ካላወረድን አሉት እና ሙሴ እኔ ወድጄ የለም ፈቅጄ የለም እግዚአብሔር ስለመረጠኝ ነው አለ። እነሱ ሊሰሙ አልፈለጉም። አሮንም መውረድ አለበት አለ። እንደ ሙሴ ሁሉ አሮንም የተሾመው በእግዚአብሔር ፈቃድ ነው። ሙሴና አሮን በስጋ ወንድም ይሁኑ እንጂ ሙሴ አሮንን የሾመው የስጋ ወንድሙ ስለሆነ አይደለም፣ እግዚአብሔር ሹመው ስላለው ነው። ኮልታፋ ነኝ ሲለው አንደበት ይሁን ስላለው ነው። ክህነት ለአሮን የተሰጠው ለሙሴ ራሱ እኮ አልነበረውም። ክህነት ቤተ መቅደሱን ገብቶ የማገልገል ስልጣን አልነበረው። ሙሴ ግን አንድም ጊዜ ላይ ስለ አሮን ገብቶ የማገልገሉን ነገር አንስቶ እኔ ለምን እንደዚህ ሆንኩኝ ብሎ አያውቅም። ድርሻውን አውቆ ነበር። ምኑን አውቆ ነበር? አው ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን። ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን። ይሄንን ያለ ማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብን፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። ድርሻን አለማወቅ። ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቀበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ።
እና እንደዚህ አይነቱ ነገር ነው ዳታን፣ አቤሮን፣ አሳፍና ቆሬ አመጽ ያስነሱት። ድርሻቸውን አላወቁም፣ መመራት አልፈለጉም፣ በሙሴና በአሮን መተዳደር አልፈለጉም። ስለዚህ ውረዱና እኛ ህዝቡን እንምራሉ። ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ፣ ተማጸናቸው፣ እባካችሁ ተው አለ። ምክንያቱም እያመጹ ያሉት ሙሴ ላይ አይደለም፣ ማን ላይ ነው? እግዚአብሔር ላይ ነው። አንዳንዴ በነገራችን ላይ እኛም ራሱ አንረዳም። ለእግዚአብሔር ተቆረቆረንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር ስናደርግ እንታያለን። እና እነዚህ ሰዎች የራሳቸውን ጥቅም ለማስከበር ነው በነገራችን ላይ ለእግዚአብሔር ቀናኢ የሆኑ ይመስል የተጠጉት። እና አይሆንም ብሎ ቢለምን አመጻቸው በሱ ላይ ሳይሆን በእግዚአብሔር ላይ እንደሆነ ቢነግራቸው አልሰማም አሉ። ይሄ ብቻ አይደለም፣ በጣም እኮ ነው የሚገርመው። ቤት ገብታችሁ ብታነቡት በጣም ነው የምትደነቁት። እነዚህ ሰዎች ሙሴና አሮንን ካሉበት ክብር ዝቅ አድርገን እኛም ራሳችን ወደ ላይ እንወጣለን የሚል ሐሳብ ስለነበራቸው ለዚህ ተዘጋጅተው ነበር። በመጡባቸው በየድንኳን በየመንበሮቻቸው ልብሰ ተክህኖ አሰፍተው ማዕጠንት አዘጋጅተው ገብተው ቤተ መቅደሱን ለማጠን ዝግጁ ነበሩ። ምንም የከለከላቸው ነገር አልነበረም። እና ድፍረታቸው በጣም ነው የሚደንቀው። የእግዚአብሔርን አገልግሎት ቤተ መቅደስ ለነሱ ጥቅምና ለነሱ እርካታ ሲል ተቻኩለው ለመግባት እሱን ራሱ አልጠየቁትም። እሱን ራሱ ፈቃድ አልጠየቁትም። ማረግ ስለሚችሉና ማረግ እንደሚችሉም ስላወቁ ብቻ ለማረግ ቆረጡ። እግዚአብሔር አምላክም ሙሴ ተንበርክኮ ሲለምናቸው፣ ሙሴ ተንበርክኮ ሲማጸናቸው አልሰሙም። ልብሳቸውን ለብሰው ማዕጠንታቸውን ይዘው ወደ ቤተ መቅደስ ለመግባት ተንደርድረው መጡ። ደግሞ እኮ የሚገርመው እነዚህ አራት ሰዎች አራት ሆኖ ቢያጠፉ ምን አለበት? ሌላውንም ሰብስበው በቁጥር 250 ናቸው። ግማሹ ሙሴና አሮንን ይከራከራል፣ ግማሹ እዛ ውስጥ የእስራኤላውያን የነበሩበት ድንኳኖቻቸው ላይ አመጽ ይቀሰቅሳል። ምን እያለ መሰላችሁ? የሙሴና የአሮን የኃላፊነት ጉዞ ሊያበቃ ነው፣ አብቅቷል። ስለዚህ እነዚህ የሚተኩት አራት ሰዎች ስለሆኑ ህዝቡ ለዚህ መዘጋጀት አለበት ብሎ በእኛ በዘመናዊ ቋንቋ ፕሮፓጋንዳን ብለው ይነዙ ነበር። ውስጥ ህዝቡን ሰላም ይበጠብጡ ነበር። እግዚአብሔር ሁለቱንም ነው ያያቸው። ቤተ መቅደሱን የደፈሩትንም ህዝቡንም ጭምር ያስደነገጡትንም ሰዎች አየ። እነዚህ ሰዎች ማዕጠንታቸውን ልብሰ ተክህኗቸውን አድርገው ሲመጡ ሙሴ ለአሮንም ነገረው፣ አንተም ልብሰ ተክህኖን አድርግና አብራችሁ አጥኑ። እግዚአብሔር እዛን ጊዜ ላይ መቅሰፍቱን ምን እንደሚያደርግ እናያለናል። የሚገርማችሁ እነዚህ ሰዎች በድፍረት ስላለን ብለው ልብሱን አጥልቀው ማዕጠንቱን ይዘው ገብተው የኦሪቱን ቤተ መቅደስ እናጥናለን ሲሉ ልብሱን ሳይነካ ማዕጠንታቸውን ሳያበላሽ የእግዚአብሔር መቅሰፍት ግን እግዚአብሔር የላከባቸው ቅጣት ግን እነሱን እንደተለበለበ ግንድ ለብልቦ አቃጥሮ መቅሰፍቱ ገደላቸው። ውጭስ ያሉትን እዛ ድንኳኖቻቸው ህዝቡን ሲያሳምጹ የነበሩትን መሬት ተሰንጥቀው አጠቻቸው። አሁን ይሄን ያልኳችሁ ለምን መሰላችሁ? እግዚአብሔር እነዚህን ሰዎች ሲቀጣቸውም ሆነ እነዚህን ሰዎች ጥፋት አጥፍተው ለጥፋታቸው አልመለስም ሲሉ ቅጣቱን ሲቀጣቸው አሰፍተው ያመጡትን ልብስና የያዙትን ጽንሃ አልነካባቸው። እነሱን ራሳቸውን የለበለባቸው። ለምን መሰላችሁ? ካሰፉት ልብስ ጋር አብሮ እሳቱ እነሱንም ልብሱንም ማዕጠንቱንም ቢበላው ከመቅሰፍቱ በኋላ የተረፈው ህዝብ ለለበሱትም ልብስ እንኳን አሮንም የሚለብሰው ስለሆነ ክብር አይሰጡትም ነበር። ምን በዚህ ልብስ እንኳን አንተ ይቅርና እንደሱም ራሳቸው ተቃጥለው ሞተውበት የለ እንዴ ብለው ልብሱን ያቀሉት ነበር። ስለዚህ እግዚአብሔር ለልብሱ ያለውን ክብር እንዲያውቁ ሰዎቹን እንዲቀሰፉ አደረገ። ንዋያቱ ግን እዛው ባሉበት እንዲቀመጡ አደረገ። ይሄን የነገርኳችሁ ታሪክ ለምን መሰላችሁ? ይሄ ታሪክ እግዚአብሔር ለእስራኤላውያን እና ለአምልኮቱ ጠበቃ የቆመበትም ቤተ መቅደሱ እንዳይደፈር የሰጣቸው አገልግሎት እንዳይበላሽ እነሱም ከህዝቡ አብረው ሆነው እንዳይጠፉ እንዳይቀሰፉ እግዚአብሔር ለህዝቡ ተጠባባቂ ሆነላቸው፣ ተከላካይ ሆነላቸው። የሰጣቸውን ነፃነት እንዳያጡ ህዝቡ መጠበቅ ሲገባው እነሱ ራሱ ጠበቀላቸው። አሁን ኦሪት ዘኍልቍ ምዕራፍ 21 ላይ ስትመጡ ይሄ እግዚአብሔር የጠበቀው ይሄ እግዚአብሔር
ሰላምና ጤና እንዲያገኝ ያደረገው ህዝብ ነው ደግሞ መልሶ ሲያምጽ የምታገኙት። ምን አሉ? መጽሐፋችን ሲነበብ እንደሰማችሁት ከሆርም ምድር ከኤዶሚያስ ምድር ወጥተው ከሆር ወደ ኤዶሚያስ ሊሄዱ ማለት ነው። እግዚአብሔር አምላክ በኤርትራ ባህር እንዲዞሩ አደረጋቸው። ሆርና ኤዶሚያስ በነገራችን ላይ በካርታ ብትመለከቷቸው በቀደመው ሆርና ኤዶሚያስ እንዲህ ናቸው። ወጥቶ ቀጥታ እንደመራመድ ያክል ማለት ነው በካርታው ስትመለከቱት። የኤርትራ ባህር የሚባለው ከሆርና ከኤዶሚያስ በሩቀት ያለ ነው። ምን ማለት መሰላችሁ? ከአንዱ ቦታ ወደ አንዱ ቦታ ቀጥታ መሄድ ሲችሉ እግዚአብሔር ያስኬዳቸው እንዲህ አዙሮ ነው። ከአንዱ ቦታ ወደ ሌላው ቦታ እንዲሄድ ለምን አዞራቸው? ለምን ከአንዱ ቦታ ወደ ሌላው ቦታ በቀጥታ መሄድ ሲችሉ ብዙ ውስጥ ለውስጥ እንዲሄዱ ለምን ፈለገ? ያስጓዛቸውና የወሰዳቸው ቦታ የኤርትራ ባህር ነው። የኤርትራ ባህር እና እስራኤላውያን ብዙ ታሪክ አላቸው። እግዚአብሔር ከዛ አንወጣበትም ብለው ከተጨነቁበት ከግብጽ ባርነት ነፃ አውጥቶ ሲያሻገራቸው ያሻገራቸው የምንም ባህር ከፍሎ ነው። የኤርትራን ባህር ከፍሎላቸው ነው። ደግሞ እኮ መክፈል ብቻ አይደለም፣ እንደው ለአረፍተ ነገሩ ማሳጠር መክፈል አለው እንጂ እኮ እግዚአብሔርማ እንዴት አድርጎ አንቀባሮ እኮ ነው ያሻገራቸው። አንወጣበትም ያሉት ባህሩን መክፈል አንድ ነገር ነው። ውሃው እንዳይደረመስባቸው እንደ ግድግዳ እኮ አቁሞላቸው እንዳይፈሩ ማለት ነው። እሱ ይደንቃል እንዴ? የተሻገሩበት መሬት ውሃ እኮ ሲነካው የኖረ መሬት ነው። ጭቃ አይሆንም አድርቆላቸው ሲሮጡ አዳልጧቸው እንዳይጎዱ ብሎ እግዚአብሔር ሲያሻግርህ እንዲህ ነው። አልወጣበትም ካልከው ከግብጽ አሽከላ ነፃ ሲያወጣ መንገዱንም ጭምር አስተካክሎልህ ነው። ውሃውን እንደ ግንብ አቁሞ መሬቱን አድርቆላቸው እንዳይፈሩ ደግሞ ጽናትና ብርታትን ሰጥቷቸው። እንዴ እስኪ እናንተ አስቡት፣ አገራችን ላይ እንኳን ያለው ወንዝ የምታውቁት የመጣንበትም ሊሆን ይችላል በየአካባቢያችን ያለውም ጭምር እኩል መሃል ለመሃል ተከፍሎ እንደ ግንብ እንደ ግድግዳ ቆሞ እስኪ ተሻገሩ ብንባል እንሻገራለን? እንኳን ውሃው ተከፍሎ ይቅርና እኮ ውሃው ላይ የተሰራውን ድልድይ እንኳን እኮ እንጠራጠራለን። እኛ ቢፈርስስ እንላለን። ተበጥሶ ውሃውስ ብገባስ ብለን እንደናገጣለን። እግዚአብሔር ለሕዝቡ ግን ያደረገው ባህሩን ከፍሎ መሬቱን አድርቆ ድፍረትም ሰጥቷቸው እንዳይፈሩ እንዳይሳቀቁ እነሱ እየሮጡ አመለጡ። ጠላቶቻቸው ግን እነሱን ለማግኘትና ለመግደል ሲሮጡ ግን የገቡበትን አላወቁም። እነሱን ህሊናቸውን አብርቶ ድፍረት ሰጥቶ ጠላቶቻቸውን ድፍረት የሚመስል ነገር ግን አይነ ልቡናቸውን ዘግቶባቸው እየገቡበት ያለው እኮ ባህር መሆኑን ሳያውቁት ቀርተው ነው እንዴ? ግብፃውያን እኮ እስራኤላውያንን ለመግደል ባህሩ ውስጥ አብረው ገብተዋል። ነገር ግን አብረው ሲገቡ ሊደረመስ ይችላል የሚል እንኳን ጥርጣሬ አልነበራቸው። በፍጹም አይነ ልቡናቸው ታውሮ ነበር። ድፍረት እንዲህ ነው። በነገራችን የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረት እኛ በጣም ደፋሮች እኮ ነው። ደፋር ስትሆን በነገራችን ላይ ወይም ጀግና ስትሆን በጣም ጥንቃቄ ያስፈልጋል። እግዚአብሔር ጀግና ሲያደርግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድችል የሚያደርግ። ሰይጣን ደፋር ሲያደርግህ ጀግና ሲያደርግህ ግን ሞኝን የሚያደርግ ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውር። ከእንዲህ አይነቱ ድፍረት እግዚአብሔር ይሰውረን። የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት የቀረብን እየመሰልን እየራቅን፣ የጠቀምን እየመሰልን ግን እየጎዳን፣ ያገለገልን እየመሰልን ነገር ግን እያፈረስን፣ እንዲህ አይነቱ ድፍረት ደግሞ አለብን እኛም ደግሞ እና ግብፃውያንን በእንዲህ አይነቱ መንገድ አስገባቸው። እነሱን አሻገረ። የከፈለላቸው በሙሴ በትር ላይ አድሮ ግድግዳውን ባህሩን እንደ ግድግዳ ያቆመላቸው እግዚአብሔር መልሰው ምተዋልና ጠላቶቻቸውን አጠፋላቸው። ኮቴያቸውም የለም። ሲመለከቱ ያዩት ነገር ቢኖር ሬሳ ነው። እግዚአብሔር የኤርትራን ባህር እና እስራኤላውያንን ሲያስተዋውቃቸው እንዲህ ነው ያደረጋቸው። ከፍሎ አሻግሮ ጠላቶቻቸውን አጥፍቶ እነሱን በፍጹም እምነት ተማምነው እንዲወጡ የትላንትና ታሪካቸውን እንዲዘነጉ አርጎን ያሻገራቸው። አሁን እግዚአብሔር ከአንዱ ቦታ ከሆር ወደ ኤዶሚያስ ምድር እንዲሄዱ ሲል በኤርትራ ባህር እንዲዞሩ አደረጋቸው። ለምን? የእግዚአብሔርን ውለታ እንዲያስታውሱት እኮ ነው።
እግዚአብሔር ያረገላቸውን ነገር እንዳይዘነጉት እያልኳችሁ ያለሁት ምዕራፍ 16 ላይ አሁን ያነበብነው ኦሪት ዘኍልቍ ላይ የእግዚአብሔር ቤተ መቅደስ ሲደፈር ጠበቃ ሆኖ ራሱ እግዚአብሔር ወዳጆቹ ሙሴና አሮን ነው ያንን ቤተ መቅደስን ያንን የኦሪቱን ድንኳን ያንን ሥርዓተ አምልኮ እንዲጠበቁ ያደረጉት። ይሄንን ውለታ እግዚአብሔር ለሕዝቡ ውሎላቸዋል። እነሱን ውጡና ሙቱልኝ አላላቸው። እነሱን ተጋደሉልኝ፣ ዳታንን፣ አቤሮንን፣ አሳፍን፣ ቆሬን አብረዋቸው የነበሩትን 200 ሰዎችን 250 ሰዎችን እርም አብሏቸው ዋጋ አስከፍሏቸው አላለም። መጀመሪያ እግዚአብሔር ነው ሃይማኖትን የጠበቀው። ከዛ በኋላ ነው ሕዝቡን እንዲጠብቁ የነገራቸው። በነገራችን ላይ ክርስቲያኖች ሃይማኖትን መጀመሪያ መጠበቅን ያሳየን ራሱ ክርስቶስ ነው። ክርስቶስ የሰጠንን ሃይማኖት ጠብቆልን፣ ክርስቶስ የሰበከልንን ሃይማኖት ግራ እንዳንጋባ እንዳንወዛወዝና ከአንዱ ወደ አንዱ እንዳንሄድ እሱ ራሱ ጠብቆልናል። አምላካችን እኮ ወርዶ በነበረበትና በመሬት ላይ ሲዘዋወርና ሲያስተምር በነበረበት ወቅት 3ቱን ዓመት በደንብ ትኩረት ሰጥቶ ያስተማረው በደንብ ትኩረት ሰጥቶ የሰበከው ነገር ቢኖር ሃይማኖትን በደንብ አድርጎ ግራ እንዳንጋባ እንዳንንቀጠቀጥ ከአንዱ ወደ አንዱ እንዳንሄድ በደንብ አድርጎ አስጠንቅቆን ያስተማረን። ሃይማኖትን መጠበቅ ከማን ተማራችሁ ብንባል ከክርስቶስ የተማርነው እኛ። ለእውነት መኖር ከማን ተማራችሁ ከተባለን ከክርስቶስ ነው። ሲጀመር ክርስቶስ ራሱ የሞተው ለምንድን ነው? ለእውነት እኮ ነው የሞተው። ለእውነት እኮ ነው ራሱን አሳልፎ የሰጠው። ለእውነት እኮ ነው መስቀል ላይ የተሰቀለው። ሃይማኖትን መጠበቅ ከሱ ተምረናል። ከሱ መጠበቅ የተማርነውን ሃይማኖት ነው ከዛ ሰው የሚጠብቀው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። አሁን እኮ ያለንበት ችግር ይሄ ነው። በነገራችን ላይ እግዚአብሔር ጠብቆ እግዚአብሔር አስተምሮ አምላካችን ኢየሱስ ክርስቶስ ሰብኮ የሰጠህን ሃይማኖት ሰብኮ የሰጠህን እውነት አንተ እንዴት ታቃልለዋለህ? አንተ እንዴት ከሌላ ነገር ጋር አብረህ ታያይዘዋለህ? በዚህ በዘመናዊው ዓለም ላይ ያለንበት ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። በቀደመው ዘመን ሃይማኖት ጥያቄ ምልክት ውስጥ ይገባ የነበረው በሃይማኖት አስተምሮስ ችግር ይፈጠር የነበረው በክህደት ነው። ቤተ ክርስቲያን የምታስተምረውን አታስተምርም በማለት የተናገረችው ያልተናገረችውን ደግሞ ትናገራለች በማለት ችግር ይፈጠር ነበር። ለዛ ችግር መፍትሄ ይሰጥ ነበር። እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ። በጉልበት ለማድረግ ማለት ነው። በጉልበትም በንግግርም ሊለወጥና ሊስተካከል የማይችል ሀቅ እንደሆነ ስለታወቀ ያመነው አመነ፣ ያላመነው ደግሞ ሳያምን ቀረ። አሁን ያለንበት ዘመናዊው ጦርነትና ውጊያ ግን ምን መሰላችሁ? አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከእርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደ ቀላል እናየዋለን። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሃይማኖት ማለት በነገራችን ላይ ክርስቲያኖች አስተምህሮ ማለት ነው። እስኪ ሃይማኖት በሉ እንጂ ማለት አስተምህሮ ማለት ነው። አው የምናምነው እምነት የተቀበልነው ሃይማኖት የሚያስተምረው አስተምህሮ አለ። ለምሳሌ እንደ አንድ ክርስቲያን እንደ ኦርቶዶክስ ተዋህዶ አማንያን ሃይማኖታችሁ ምንድነው ተብለን ብንጠየቅ አስተምህሮ ነው መልስ የምንሰጠው። እኛ ክርስቲያኖች ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናረጋለን? እናምናለን ብለን የምንሰጠው እስከ መጨረሻው የጸሎት ሃይማኖት ምስክርነት የሙታንንም መነሳት ምን እናረጋለን? ይሄ ሃይማኖትህ ነው፣ ምስክርነት ነው። ይሄ ምስክርነት ነው። አሁን የመጣብን ችግር አሁን እየታየብን ያለው ፈተና ግን ምንድነው? አስተምህሮ አያስፈልግም፣ አስተምህሮ ምንም አያደርግም፣ ዋናው ደግ ማድረግ ነው ብሎ የሚያስብ ሰው ተነሳብን። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። በጣም አደገኛም ነው ጭምር። በነገራችን ላይ ክህደት ነው እሱ ራሱ። ይሄ ብቻ ደግሞ ብሎ አያበቃም። ሌሎች ደግሞ አሉ በውጭ ሆነው የሚናገሩ እዚህም ውስጥም ሆነንም ጭምር ትንሽ ጭላንጭሉ የሚታየብን አንጠፋም። ሁሉም ትክክል ነውስ የሚል ሰው የለም። ሰምታችሁ አታውቁም? ሁሉም እኮ ትክክል ነው፣
ሁሉም መርቶ የሚወስደው ወደ ማን ነው? ወደ እግዚአብሔር ነው ብሎም የሚያስብ እኮ ሰው አለ። ሁሉም እንዴት ትክክል ሊሆን ይችላል? እንደው አመክንዮአዊ በሆነ አስተሳሰብ እኮ ብናስበው ራሱ እንዴት ሁሉም ልክ ሊሆን ይችላል? እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? ይሄንን የተቀበልነውንና እውነት ነው ብለን ሁሉም ነገር ያምናራምደውን አንድ እምነት ለሌላ ነገር እንደማናረገው ታውቃላችሁ? ምሳሌ ልስጣችሁ። ሁላችሁም አነሰም በዛም ሁላችንም በመማር በማስተማር ሂደት ውስጥ አልፈናል። ፈተና ላይ ተቀመጣችሁ ልበላችሁ። የፈተና ጥያቄዎች እንደምታውቁት ወይ ምርጫ ነው ወይ ዳሽሙላ ነው። እየሰማችሁ ነው? ወይ ምርጫ ነው ወይ ዳሽሙላ ነው። አለበለዚያ ደግሞ ተንትን ጻፍ ነው። አለያ ደግሞ እውነት ወይስ ምን በል ነው። መልሱ እንጂ። እሺ ጥሩ። አሁን እናንተ 10 ጥያቄ ደርድሮላችሁ መምህሩ እውነት ወይስ ሐሰት በሉን የሚላችሁ ወይስ ከፈለክ እውነትም በለው ከፈለክም ሐሰትም በለው ነው የሚል እንዴ? ታስቡበታላችሁ እንዴ? እንደዛ ያለን መምህር ሰምተን አናውቅም። ወይ እውነት ትላለህ ወይ ምን ትላለህ? ሐሰት ትላለህ። ሁሉንም እውነት ማለት አትችልም ብትል አንተ እውነት ነው ያልከው ሊኖር ይችላል፣ ግን ሐሰት የሚኖር ነገር አይጠፋም? ይጠፋል። ሁሉንም ሐሰትም ማለት አትችልም ምን ሊኖር ስለሚችል። ይሄንን አመክንዮ ለምንድን ነው ለሃይማኖት ሲሆን ግን ማንቀበለው? ሁሉም ሃይማኖት ልክ ነው፣ ሁሉም እኮ እውነታ አለው እንላለን። ሁሉም እውነት ሊሆን አይችልም። ሁሉም እውነታ ሊኖረው አይችልም። ቢሆን ኖሮ ለምን ሐዋርያት ወጥተው መስበክ አስተማር አስፈለጋቸው? ቢሆን ኖሮ ለምን ክርስቶስስ ወጣችሁ እኔ ያስተማርኳችሁን ትምህርት እያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ማለት ለምን አስፈለገው? ሁሉም እውነት ከሆነ ለምን ይደክማሉ? ሁሉም እውነት ከሆነ እሱስ ለምን ይደክማል? 3 ዓመት ለምን ማስተማር አስፈለገው? ለምን ሰዎች የሰው ልጅ ማን ይሉታል ብሎ መጠየቅ ለምን አስፈለገው? ያሉትን ይበሉት የሚሉትን ይበሉ፣ ዋናው ሁሉም እውነት ነው አላለም። ግን አሁን የመጣብን ፈተና ይሄ ነው። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገርን። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን ባንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ይሄንን ነው እርሱ ጠብቆ አሳያቸው። መጀመሪያ ቤተ መቅደሱን አስጠበቀ፣ ክብረ ክህነቱን አስጠበቀ፣ ሁሉንም ነገር አስጠበቀላቸው። አሁን ያስጠበቀላቸውን ያንን እምነታቸውን እነሱ ደግሞ መጠበቅ የሚያስፈልጋቸው ጊዜ ደረሰ። ትላንት እምነቱን እንዳስጠበቀላቸው ሊያጠፏቸው ከተነሱት ከሐሰተኛ ካህናት እንዳዳናቸው ረስተው ነበረ። ስለዚህ በኤርትራ ባህር እንዲዞሩ አረጋቸው። የኤርትራ ባህርንም ሲያዩት ምንም ትዝ ሊላቸው አልቻለም። የሚገርም እኮ ነው የሰው ጠባዩ፣ በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነዋል። እነሱም እንዲህ የሆኑት ሃይማኖታቸውን ያስጠበቀላቸውን አምላክ ረሱት። ትላንትና ከምን እንዳወጣቸው እንዲያስታውሱ በኤርትራ ባህር ያዞራቸውን አምላክ ረሱት። ይሄም አልበቃቸውም። እስራኤላውያን እኮ በነገራችን ላይ ሲያጠፉ እስከ ጥግ ነው የሚያጠፉት። ትንሽ ነገር አጥፍተው አያውቁም። በነገራችን ላይ የእስራኤላውያን የጥፋት ችግር የኛም ነጸብራቅ ነው። አንዳንዶቻችን ግልጽ ካልሆነልንም ጭምር በዚሁ አስረድተነው እንለፍ። ብዙ ስብከቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችሁ አይደል? እና አንዳንድ ሰው
ለምንድነው እኛ ስለ እስራኤላውያን የምንሰበከው? ለምንድነው ስለነሱ የሚወራልን? ያለንበት ሁኔታ ያለንበት ሀገር በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድነው እስራኤል 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 የሚባለው እስራኤላውያን እየተባለ የሚሰበከው? አንደኛ በነገራችን ላይ ማወቅ ያለብን መጽሐፍ ቅዱስ አምላክም ሰው ሆኖ የወረደበት ሀገር ይወርድበታልም ተብሎ የተጠበቀለት ሕዝብ ተስፋ የተነገረው እስራኤላውያን ናቸው። ያን ሀቅ መሻር አንችልም። ሁለተኛው ግን ምን መሰላችሁ? እስራኤላውያን ያለባቸው ችግር የኛ ችግር ስለሆነ በእስራኤላውያን ውስጥ የምንመለከተው መልካምም ይሆኑ ክፉም ነገሮች ከኛ ጋር ይበዛ ያንሳል እንጂ መመሳሰሉ አይቀርም። እና ለዛ ነው እስራኤላውያንን ሁሌ እያነሳን የምንማርባቸው እኛ እስራኤላውያን ስለሆንን ነው። በምንወለድበት ሀገር እንደዛ ተብለን አንጠራ እንጂ እስራኤል ዘነፍስነን በ12ቱ የእስራኤላውያን ነገድ ተብለው ተጠርተው በተሾሙ በ12ቱ ሐዋርያት ክህነት እጅ የተጠመቅን ቅዱስ ቁርባንን የተቀበልን ትምህርታቸውን የምናምን ስለሆነ እስራኤል ዘስጋ ተብለን አንጠራ እንጂ እኛ እስራኤል ዘነፍስነን። እና እንደዚህና እስራኤላውያን በኤርትራ ባህር በኩል ሲያልፉ ባህሩን አይተው እግዚአብሔር ትዝ ሳይላቸው ማጉረምረም ጀመሩ። ምን አሉ መሰላችሁ? ሙሴን ነው እንደዚህ ብሎ የተናገሩት። ላንብብላችሁ ብትችሉ አብራችሁን በሉ። ህዝቡም ሙሴን መተው በሉ እንጂ እንደው ጥያቄ ልጠይቃችሁ ሁላችሁንም ማለት ነው። እና ካሜራው ወደኔ ስለሆነ አትሳቀቁ። የእውነት ግን መልሱልኝ። መጨረሻ መጽሐፍ ቅዱስ ቤታችሁ አነበባችሁት መቼ ነው? እንዳነበብን እኮ ነው ደግሞ ዘብነን የምንለው። ታዲያ ቃሉን ሰምተን ጠግበን እንደረካንበት ምናምን እኮ በሉ ስንባል አንልም። ራሱ እኮ በጣም ነው የምንገርመው። እስኪ ህዝቡም በሉ እንደዛ እንዳላነበበ ሰው እንበል ሁላችንም። ህዝቡም በሉ ወደ ሙሴ መጥተው እንዲህ አሉት፣ በእግዚአብሔርና በሉ ህዝቡም በእግዚአብሔርና በሙሴ ላይ እንዲህ አሉ፣ በምድረ በዳ እንሞት ዘንድ ከግብጽ ለምን አወጣህ? እንዲሞቱ ነው እንደ እግዚአብሔር ያወጣቸው ነው እንዴ? ከግብጽ አውጥቶ ያሻገራቸው ኤርትራን ባህር የከፈለላቸው እንደሞቱት ግብጻውያን ባህሩ ውስጥ ከቶ ሊገላቸው ነው እንዴ? አይደለም፣ በፍጹም አይደለም። ግን ሲያጉረመርሙ ሰማችኋቸው? ኤርትራን አይተው ያሻገራቸውን እግዚአብሔርን ሳይሆን ያዩት የወጡባት ግብጽ ትዝ አለቻቸው። እና እግዚአብሔርና ሙሴ ላይ ደሞ እኮ በጣም ነው የሚገርሙት። እግዚአብሔርን ለብቻውም አልተናገሩትም። አብረው ሙሴንም ከኑግ ጋር የተገኘ ሰሊጥ ምን አርግም አብረህ ተውቀጥ ነው። ማን ከእግዚአብሔር ጋር ተጣበቃለህ እንደማለት እኮ ነው። አንዳንዴ በጣም ነው የሚገርማችሁ እኮ እግዚአብሔርና ሙሴን አብረው አንድ ላይ ያደረጓቸውና ለሁለቱም ነው ስሞታቸውን ያቀረቡት። ማን አውጣን አለ ከግብጽ ብለው ጠየቁት። ጥያቄያቸው ለሙሴም ነው ለእግዚአብሔርም ነው። ያወጣቸው ለሕይወት ነው። ያወጣቸው ደምን ባልቅሰው ነው። ደምን ባልቅሰው የባርነት ዘመኑ በስቶባቸው መቼ ያጥርልናል ብለው ለምነው የወለዷቸውን ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠው የሞቱትን ወንድም እህቶቻቸውን በቅጡ ሳይቀብሩ ቀርተው የደከሙበትን የላባቸውን ሳይከፈላቸው ቀርተው ይሄ ሁሉ ግፍ እኮ ደርሶባቸዋል። ለዚህ ሁሉ ግፍ ነው ከ430 ዓመት በላይ ሲያለቅሱ የነበሩት አውጣን አውጣን ብለው። ምን አለባቸው እነሱ? ልክ አንዴ ከወጡና ወደ ከነዓን ጉዞ ግን ሲጀምሩ ከግብጽ ለምን አወጣህን ብለው እግዚአብሔርን አሙ። እግዚአብሔር ላይ ያጉረመረሙ። የእስራኤላውያን ከግብጽ ለምን አወጣህን የሚለው ስሞታቸው በነገራችን ላይ የኛ ስሞታ ነው። የኛ በደንብ የምንታወቅበት ስሞታችን ነው። ግብጽ ዓለም ናት። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ህይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ህይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍሰን እግዚአብሔርን ጸልየናል። ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻት የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለን እንረሳዋለን። እግዚአብሔር ከግብጽ አውጣን ሲሉት አውጥቷቸዋል፣ ነፃ አውጥቷቸዋል። ነፃ ከወጣቸው በኋላ ግን አብረው እነሱ ደግሞ መሸከም የነበረባቸው ችግሮች ነበሩ። አብረው መሸከም የነበረባቸው መስቀሎች ነበሩ። ለነዛ ዝግጁ አልነበሩ። ከግብጽ ሲወጡ እነሱ ከነዓን በ40 ቀን ነበር መግባት የፈለጉት።
አሸዋ ሳይነካቸው ፀሐይ ሳያቃጥላቸው ምንም ነገር ሳይሆኑ ደግሞ እኮ የሚገርመው እግዚአብሔር ይሄን አድርጎላቸዋል። አሸዋው ግለቱ እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ የፀሐዩ ግለት እንዳይበላቸው በደመና ጋርዶ አሁን እንደተሰበሰብንበት ብርሃን በሌለበት ጨለማ በበረሃ ሲጓዙ የብርሃን አምድ አቁሞላቸው ጠላቶቻቸው ከፊት እንዳያጠቋቸው ቀድሞ መንገዱን አስተካክሎ ከኋላ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከጀርባ ጠብቋቸው። እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ ፀሐዩ እንዳይለበልብህ በጋረደህ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ እሱማ መታማት አልነበረበትም። ግን እኛ ምን አልን? ከግብጽ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተ ክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ምንድነው? ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተ ክርስቲያን እንዲህ ባታስቀምጠኝ ኖሮ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አለን። ሰው ከደረሰበት መድረስ ያቃተኝ ቤተ ክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል ከእግዚአብሔር ጋር ስለተጠጋው ነው። እና እውነተኛ ከግብጽ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀናል እግዚአብሔርን። ያስገባህን ቤተ ክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረናል። ከግብጽ ለምን አወጣህን አሉ። እንደዛ ብለው እኮ ደግሞ አላቆሙ። እኔ በጣም ነው የሚገርማችሁ። እስኪ እንጀራ የለም በሉ በሉ እንጀራ የለም በሉ። ውሃ የለም ግን እንጀራ የለም። እውነት ለመናገር ውሃ የለም። ሊያውም እንጀራ እንዳይመስላችሁ እኮ የሰጣቸው እንጀራ። እነሱማ እንደዛ ብሎ እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ እንደው በማርያም በሉ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እስኪ እንደው ወንዶች እናንተን ልጠይቃችሁ፣ እቤቶች ያሉ እህቶቻችሁ ሚስቶቻችሁ ሊሆኑ ይችላሉ። መቼም የእንጀራ ጉዳይ ነውና ቤት ገብታ በዋቃዋን ከፍታ ሊጧን ምናምን ስታቦካ ስታሰፋ አይደል የሚባለው? ስታሰፋ እንጀራ ታያለ እና ሙያው ቀላል መስሎ እንጀራ ለጋግር ነው ምናምን ስትሉ ይሄ እኮ ቀላል ነው ታካብጃጅ ያልክበት ጊዜ አልነበረ አለ። አብዛኞቻችሁ ሙያውን ስናይ ያን ያክል አይከብድም። ግን ልክ እንደ ከበሮ ነው በነገራችን ላይ እንጀራ ከበሮ ሲይዙት ያምር፣ ሲይዙት ግን ሲያዩት ያምር፣ ሲይዙት ያደናግር ይባላል። እንጀራም ሲያዩት በጣም ቀላል ክብ መስራት ነው። ልክ ግን እንካጋግር ስትባል ግን ብጭርቅ የሚልብህ አንተው ራስህ ነው። እና ስታየው ስለቀለለብህ ቀላል እንጀራ ነው የሚመስል አይደል? ጋግራ ስታወጣው ስትበላው ቀላል እንጀራ ነው። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ ከሰማይ ስለሚያወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ላንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ፣ ውሸታቸው ደግሞ እንጀራ የለም አሉ። እንዴ የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው በልተው የሚጠግቡበት። ይሄ ብቻ አይደለም። አለቃ ኪዳነ ወልድ ክፍሌ ስለሚወርድላቸው መና ሲናገሩ ልክ እንደ ድንብላል ቅጠል ነው ይላሉ። እና ሲበሉት ይጠግባሉ። ደግሞ መጥገብ አይደለም እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉት ልክ እንደ አምሮታችሁ ሽሮ ቢል፣ ስጋ ቢል፣
ጥብስ ቢል ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው በቃ አለቀል። ግን አይደለም እውነታው። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። አጣን ብለው እንዳይናገሩ እኮ ነው። እግዚአብሔር ለምንም ነገር እንዳይመቹ ነው ያደረጋቸው። ውሃ የለም አሉ። ደሞ እንጀራ ብለው አላቆም። ውሃ የለም አሉ። ውሃውስ እንደው እግዚአብሔር እኮ ከአፈር ላይ እኮ ሊሰጣቸው ይችላል። ቆፈር አድርጋችሁ ሊፈልቅላችሁ ይችላል ብሎ መናገር ይችላል። የሰጣቸው ውሃ ግን የአለት ውሃ ነው። እስኪ የአለት ውሃ በሉ። አለት ምንድነው? ድንጋይ ማለት ነው አይደል? ከድንጋይና ከአፈር ውሃ ንጽህናው የትኛው ይበልጣል? የድንጋይ ነው አይደል? ለምንድን? በአፈር ላይ ያለው ውሃ ወደደም ጠላ ምን መደረጉ አይቀርም። አይገርማችሁም? ደፈረሰ ብለው ራሱ እንዳያማርሩ እኮ ነው። የጠራ ውሃ አልሰጠንም እንዳይሉ ከአፈር ሳይሆን ከአለት ላይ ውሃ ሰጣቸው። የአለት ውሃ እየጠጡ ከሰማይ እየወረደ መና እየበሉ እንጀራ የለም ውሃ የለም አሉ። ከሰማይ እየወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? ቤተ መቅደሱ እንደተዘጋብህ መቼ ነው የምቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማቅቅም? ታዲያ ከኛ በላይ እንደዚህ ብሎ እግዚአብሔርን ያመውማናል። እንጀራ የለም ውሃ የለም፣ ሰውነታችን ይሄንን ቀላል እንጀራ ተጸየፈ አለ። ይሰማል እግዚአብሔር፣ ያዳምጣል በደንብ አድርጎ። ያልሆነ ሆነ እየተባለ እየተነገረ ነው። ከዛ በኋላ ሲነበብ እንደሰማችሁት ህዝቡ ላይ እግዚአብሔር አምላክ ተናዳፊ እባብ ሰደደበት። ዋጋው እንዲገባው የበላኸው እንጀራ የጠጣኸው ውሃ ቀላል ብለህም ያረከስከው ነገር ዋጋው እንዲገባ እስኪ አታው ተመልከተዋል። እንጀራውን አልወሰደውም፣ ውሃውን አልወሰደውም፣ ግን እንጀራውንና ውሃውን የሚበሉበትን ጤናቸውን ወሰደው። እባብ መርዛማ ነው። እየሄደ እየነደፋቸው በሽተኛ ሆኑ። ሁሉም ታመሙ። ሲያጉረመርም የነበረው ሰው በሙሉ አሁን ያጉረመረመበትን እግዚአብሔር አድነኝ ማለት ጀመረ። እስራኤላውያን ችግራቸው ምን ነበረ መሰላችሁ? ወደ መፍትሄው ከመሄዳችን በፊት ማለት ነው። እግዚአብሔር ያረገውና ያረገላቸውን ነገር እንዳልተደረገላቸው መቁጠሩ ነው። በነገራችን ላይ እስራኤላውያን ህዝቡ ለእግዚአብሔር እያቀረበው ያለው ጥያቄ ወይም ችግርን በለው የእስራኤላውያን ችግር ብቻ አይደለም። በየዘመናቱ የነበሩ እግዚአብሔር አድርጓቸው ሰርቷቸው ፈጽሟቸው ሆኗቸው ነገር ግን አይ በፍጹም እያሉ የሚነሱ ክህደቶች በሙሉ ምንጫቸው መካከል አንዱ ይሄ ነው። በሃይማኖት ላይ በሚነሱ በማንኛውም አይነት ዘርፍ ማለት ነው የሚነሱ ጥያቄዎች ወይም ክህደቶች ምንጫቸው ምንድን ነው ብላችሁ ብትጠይቁ የመጀመሪያው ይሄ ነው። የመጀመሪያው አንደኛው የምናገኘው ይሄ ነው። ምን ብትሉ የሆነውን እንዳልሆነ መናገር። እንጀራውን ቀላል ነው ማለት፣ የተሰጠህን የለም ማለት። በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት የወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው። ውሃ ያርቃል ማለት ነው። ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ ነው፣ ምቾት ሲፈልግ ነው። ጠባቧ መንገድ እያለ ጌታችን ኢየሱስ ክርስቶስ በራሱ አንደበት በነቢያቱም አንደበት ይናገራል። የምንመላለስባት መንገድ ጠባብ መንገድ ናት። ምሳሌ ልስጣችሁ። የቤተ ክርስቲያኑን ቅጥር ግቢ በር ይሄ ከጀርባችን ያለው ሰፊ ነው። ስለዚህ እንደፈለክ ትወጣለህ፣ ትገባለህ። በጣም ወፈርክ ቢባልም ይሄን ያክል በር ልትወፍር አትችልም። በፍጹም ሊሆን አይችልም። ምሳሌ ይሁንና ይሄንን በር ህንጻ ሰሪ ኮሚቴው አጠበበው ልበላችሁ። ከዛ በኋላ ግባ ቢልህ ያለህ አማራጭ ምንድነው? ወፍራም ከሆንክ ምን ማድረግ አለብህ? ምን ደርመሳዋት ገባ ምን ማድረግ አለብህ? መቅጠን ምን ግዴታ ነው፣ አማራጭ ራሱ አይደለም። በበሩ ምን ማድረግ ስላለብን ማለፍ ስላለብን። ሃይማኖት ማለት በነገራችን ላይ እንደዚህ ነው። ስሪቱንና በሩን አበጅቶ የሰጠ ክርስቶስ ነው። አንተ የምትገባው ሰውዬ ስለወፈርክ ተብሎ የሚሰፋ በር የለም። አንተ ስለወፈርክ ተብሎ ተደርምሶ ለአንተ አዲስ የሆነ በር አይበጅም። ሃይማኖት ስንት ናት? አንዲት ናት። በሩም ስንት ነው? አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል። አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ለአንተ አልተስማማም ተብሎ የሚፈርስ የለም። ግን በየዘመናቱ ከሃይማኖት የወጡ ሰዎች የወጡት በምን ምክንያት ነው? በድሎት።
በቀጭኑ ጠባቡ መንገድ መመላለስ ስላልፈለጉ ወፋፍራም መንገድ መፈለግ ጀመሩ፣ አጡ። ስለዚህ ምን አረጉ? በሩን አይንዱት፣ በእነሱ መሰረትነት ላይ ታነጸ አይደለም። በሩን አያፈርሱት፣ እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። ከጠባቡ መንገድ ወደ ሰፊው መንገድ የገቡ በዚህ አሉ በጥጋባቸው። ሌላው ሰው ከሃይማኖት የሚወጣው ደግሞ በምን መሰላችሁ? በድርቀት ነው። እስኪ ድርቀት በሉ። ድርቀት ምን እንደሆነ ታውቃላችሁ? አንደኛው ድርቀት ማለት የልምላሜ ማጣት ነው አይደል? ወይም ይሄ የወዝ ማጣት መራቆት ምንድነው ይባላል። ሴቶች አሁን ለምሳሌ ጸጉራቸውን ቅባት ካልተቀቡ ቆዳዬ ምን አረገ ይላል። እንዴ ባትቀቡም እኮ ይቀላል እኮ። ጥያቄ ነው የምንጠይቃችሁ። ቆዳዬ ምን አረገ ይላሉ። ምን ሲያፈሱበት ደግሞ ይረሰርሳል። ቅባት ሲፈስበት ይረሰርሳል። ድርቀት ማለት እንዲህ አይነቱ ልላችሁ አይደለም። አንዳንዱ ድርቀት የነፍስ ድርቀት ያለበት ሰው አለ። ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ህይወት ጠልቶ ጌታችን ኢየሱስ ክርስቶስ በወንጌል ያለው ትዝ ይላችኋል። ሁለት አይን እያለው ሰው ወደ ገሃነመ እሳት ከሚገባ ይልቅ አንድ አይን ኖሮት ወዴት ቢገባ ይቀላል። ጥሩ። ሁለት እጅ ኖሮት ወደ ሲኦል እሳት ከሚማገድ ይልቅ አንድ እጅ ኖሮት ወዴት ቢገባ ይሻላል። ጥሩ። ሁለት እግር ኖሮት ወደ ሲኦል ከሚገባ ይልቅ አንድ እግር ኖሮት ወዴት ቢገባ ይሻላል። ሁለት እያለ የሚጠቅስልህ አንዱ ትርጉም ስጋና ነፍስን፣ ስጋህም ነፍስን ሲኦል ገብተው ከሚማገዱ ስጋህን ቀጥታት ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥታት ጾመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋ ብለህ ነፍስንም ከምትጎዳት ማለት ነው። ስለዚህ ስጋህን ጥለ ነፍስህን ግን ብለህ የምትኖር ከሆነ ሁለቱን ሳይሆን አንዱን ይዘህ የምትኖር ከሆነ ከፍ ወዳለ ወደ እግዚአብሔር መንግስት ትገባለህ። እየሰማችሁ ነው? ሰው ከሃይማኖት የሚወጣው ይሄን አይነቱን ድርቀት አጋጥሞት ከነፍሱ ይልቅ ለስጋው አድልቶ ማለት ነው። ነፍሱን እያደረቀ ስጋውን እያደለበ። ለምሳሌ ማርቲን ሉተር የፕሮቴስታንት እምነት መስራቹ በጣም ካሳመፀው ነገሮች መካከል ይሄኛው ነገር በቃ አልተስማማውም፣ አልሆነለትም፣ በፍጹም ሊሆንለትም አልቻለም። ስለዚህ ወጥቶ አመጽ ብሎ ያስነሳው ጾም፣ ጸሎት፣ ስግደት ወዘተ ተርፈ ለምን ያስፈልጋል ብሎ ነው ጥያቄ ያስነሳው። ድርቀት ማለት ይሄ ነው። ሁለተኛው ድርቀት ደግሞ ምን ማለት መሰላችሁ? ድርቀት በሉ አልሰማም ባይነት ማለት ነው። አንዳንድ ሰው ብለኸው ሳይሰማ ሲቀር እገሌ ምንድነው ትላል? ደረቅ ነው ትላል። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። የሰይጣን ድርቅናው እስካሁን ድረስ ስለሚደረጉት ነገሮች በሙሉ ምንም ለውጥ እንዳያመጣ አድርጎታል፣ ደረቅ ስለሆነ። አንዳንዶቻችን በሃይማኖት ህይወታችን ውስጥ ደረቅ የሆንን ሰዎች አሉ። አይተን የማናምን ተነግሮን የማንሰማ ኑሩት ተብለን የማንኖር ስላላደረግናቸው ነገሮች ውጤት ብለን ከሃይማኖት ልንወጣ እንደምንችል ታውቃላችሁ። ድርቀታችን ማለት ነው። ኑረው እየተባል ካለ መኖር፣ አርገው እየተባል ካለ ማድረግ፣ ሁነው እየተባል ካለ መሆን ድርቀት እኮ ነው። ሰው ድርቀት ሊያወጣው ይችላል ማለት ነው። በዘመነ ሐዋርያትማ ብታዩት ምንም የማያስወጣ ነገር አለ። በጣም ብዙ ምክንያቶች አሉ። ይሄም ህዝብ ከእግዚአብሔር የወጣው በዚሁ አይነቱ ምክንያት ውለታውን ረሳ፣ ወጣ። ስለዚህ እግዚአብሔር እባብ ላከበት። እባብ ሰኮናቸውን እየነደፈ መርዝ ሲገባበት ግን መርዙ ሰውነቱ ውስጥ እየገባ ጤናውን ሲያሳጣው የዚህን ጊዜ ላይ እንጀራ የለም ውሃ የለም ቀላል እንጀራ ነው ብለው ያሙት እግዚአብሔርና ሙሴ ጋር ተመልሰው ሄደው ተንበርክከው እባቡን እንዲያወጣልን እባክህ ለምንልን ብለው መጠየቅ ጀመሩ። ተማጸኑ። ድሮስ ወዴት ሊሄዱ ነበር? እውነት እኮ ነው። ድሮስ ወዴት ሊሄዱ ነበር? ያስቀየምከውን እግዚአብሔርን ነው ይቅርታ ጠይቀ ደህና የምትሆኑ። ያሳዘንከውን አምላክን ነው ይቅርታ ጠይቀ ጤናማ የምትሆኑ እንጂ ሌላ መንገድ አትፈልግ። እግዚአብሔርን አሳዝነው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳከር፣ አትድከም። ጉልበትህን ነው የምታጠፈው። በፍጹም ልትሰጥህ አትችልም። ከእግዚአብሔር ያጡትን ነገር መልሰው እግዚአብሔርን የጠየቁት ሄደው ሙሴ ፊት ተደፍተው ጠየቁት። ሙሴ ፊት ተንበርክከው ማንባት ጀመሩ። ሙሴም ለእግዚአብሔር ጸለየ። አምላካችንም ነገረው፣ የነሐሱን እባብ ሰርተህ በዓላማ ላይ ስቀል፣ ሁሉም ባዩት ጊዜ ላይ በሕይወት ይኖራሉ አለ። እስኪ የነሐሱ እባብ በሉ። የነሐሱ እባብ እስራኤላውያንን ነድፏቸው
መርዝን በሰውነታቸው ውስጥ አሳድሮባቸው ከመጣባቸው ደዌ ያዳናቸው እባብ የነሐሱ እባብ ነው የሚባለው። የቀደመው እባብ ተብሎ የሚጠቀሰው እንደምታውቁት ጠላት ሰይጣን ዲያብሎስ ነው። መርዙ ኃጢያቱ ነው። ዲያብሎስ ሰኮና እየሄደ እንደተናደፈው እባብ እሱም ራሱ በሰው እግር ኮቴ እየሄደ መርዙን ይረጫል፣ ከሃይማኖት እንዲወጣ ከምግባር እንዲወጣም ጭምር። ይሄንን ብትችሉ እንዳትረሱት አደራላችኋለሁ። ሰው ሃይማኖትን የሚክደው በነገራችን ላይ በአስተምህሮ ጉዳይ ብቻ አይደለም፣ በምግባርም ሰው ሃይማኖቱን ሊክድ ይችላል። የሃይማኖት ክህደት በአስተምህሮ ደረጃ ሲሆን ዶግማቲክ ሄረሲ ነው የሚባለው፣ የዶግማ ክህደት ነው የሚባለው። እየሰማችሁ ነው? የአስተምህሮ ክህደት እንዳለ ሁሉ ደግሞ የምግባር ክህደት አለ፣ ኤቲካል ሄረሲ የሚባለው። አሁን በነገራችን ላይ እኛ እዚህ ውስጥ ያለ ነው ማለት ነው። የዶግማ ችግር ላይኖርብን ይችላል፣ እሱንም የሚያውቀው መድኃኔዓለም ነው። ጣቢያ የምንቀላቅል አንጠፋም እዚህ ውስጥም ደግሞ እኮ ያም የሚያምረን ማለት ነው። በዛው ልክ ግን አብዛኞቻችን የምንጠቃበት ችግር ግን የምግባር ከሃዲያን ግን ነን። ይሄ አይዋሽ፣ የምግባር ከሃዲያን ነን በደንብ አድርገን እና ከሃዲያን ወይም የምግባር ችግር ያለባቸው ሲባል የሃይማኖትም ሕጸጽ አለባቸው ሲባል አደራ የዶግማ ብቻ አድርጋችሁ እንዳትወስዱት፣ ወደኛም ይዞራል ይሄ ነገር የምግባር ችግር ያለብን ሰዎች ስለሆነ። ስለዚህ ዲያብሎስ እየሄደ እየነደፈ መርዙን ያሳድርብሃል ማለት እግዚአብሔርን በንግግርህ ትክደዋለህ ለማለት አይደለም፣ በአኗኗርህ እንድትክደው ያደርግሃል። አሁን የአብዛኞቻችን አኗኗር እግዚአብሔርን የሚሰብክ አይደለም፣ ከእውነት ይልቅ አድርባይነት የበዛበት ነው። ለእግዚአብሔር ከመኖር ይልቅ ለስጋችን መኖር የበጣበት ነው። ይሄ ሩቅ እኮ አይደለም። የእግዚአብሔርን ሕግ ከማክበር ይልቅ እኮ የሰው ዓይንና የሰውን ሕግ ለማክበር እኮ እንደዚህ ዘመን የደከምንበታለን። በሰው ፊት ከብረን ለመታየት ብለን የእግዚአብሔርን ሕግ የሻርንበት። ደግሞ እኮ የሚያሳዝነው በጣም የሚገርማችሁ ምን መሰላችሁ? የሰውን ሕግ አክብረው ከፍ ያሉትን ሰዎች እናከብራለን፣ የእግዚአብሔርን ሕግ ብለው የኖሩትን ሰዎች እንንቃለን። በጣም ነው የምንደንቀው እኮ እኛ ደግሞ በጣም ነው የምናሳዝነው። እየሄደ የሚናደፈው እባብ ዲያብሎስ ነው። ዲያብሎስ እየነደፈ ያሳደረባቸውን መርዝ የሃይማኖትም የምግባርን ችግር የነሐሱን እባብ ሰርተ ስትሰቅለው ትድናላችሁ አለ። የነሐሱ እባብ ክርስቶስ ነው። የነሐሱ እባብ መርዝ የለውም ውስጡ፣ ግን እባብ ነው አይደለም? ነው። የነሐሱ እባብ እኮ ተብሏል። ልዩነቱ ምንድነው? ይሄኛው እባብ መርዝ አለው፣ ያኛው እባብ ግን ምን የለውም? መርዝ የለውም። ያኛው እባብ የነደፈን ዲያብሎስ ነው። ይሄ የነሐሱ እባብ የሚባለው ደግሞ ክርስቶስ ነው። ክርስቶስ መርዝ የለበትም፣ ንጹሕ ባህሪ ነዋ። ምንም እንከን የለበትም፣ ምንም አይነት ችግር የለበትም። ያኛው እባብ ነድፎ ሲጥለን ይሄኛውን እባብ አይተን ግን እንድናለን። ዲያብሎስ ያለ የሌለ ኃይሉን ጨርሶ ሲያዋርደን፣ እግዚአብሔር ግን ኃይሉን በሙሉ እንኳን ማሟጠጥ ሳይጠበቅበት እንኳን የሚያልቅም ኃይል የለውምና ክብር ይግባውና አይተነው ግን እንድንድን ማድረግ ይችላል። ይሄው የነሐሱን እባብ በዓላማ ላይ ስቀለውና የነሐሱን እባብ ሲመለከቱ ይድናሉ አለ። ይሄን የነሐሱን እባብ ግን በነገራችን ላይ እኛ አይደለንም፣ የነሐሱ እባብ ክርስቶስ ነው ያለው፣ ራሱ ጌታችን ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ የነሐሱን እባብ እንደሰቀለው ሁሉ የሰው ልጅ የተባለ ጌታችን ኢየሱስ ክርስቶስም ሊሰቀል ይገባዋል አለ። ክርስቶስ ራሱን የነሐሱ እባብ ነኝ አለ። አሁን የሚገርማችሁ ነገር ምን መሰላችሁ? ክርስቶስ የተሰቀለበት ይሄ የነሐሱ እባብ ከፍ ብሎ የታየበት መስቀል ለቤተ ክርስቲያን አርማ ብቻ አይደለም። ልብ ብላችሁ ስሙ ክርስቲያኖች፣ መስቀል ለቤተ ክርስቲያን አርማ፣ ምልክቷ፣ መገለጫዋ ብቻ አይደለም። መስቀል ሕይወቷም ጭምር ነው። ቤተ ክርስቲያን ለዛ ነው ተመስርታበታለች ራሱ ከሚባልባቸው ትምህርቶች መካከል አንዱ በአርብ ነው። ክርስቶስ በተሰቀለበት ከፍ ብሎ ለዓለም እርቃኑን በታየበት ዕለት ማለት ነው። ክርስቶስ የተሰቀለበት መስቀል ለክርስቲያኖች ምልክታችን ብቻ አይደለም፣ ምልክታችንም ነው፣ ሕይወታችንም ጭምር ነው። ለዛ ነው እኮ አምላካችን በወንጌል ላይ ማንም የኔ ሊሆን ከኔም ጋር አብሮ ሊኖርና ሊከተለኝ የሚወድ ካለ ምኑን ተከትሎ ይከተለኛል? መስቀሉን ተከትሎ መስቀሉን ተሸክሞ። ይሄ ማለት መስቀሉ ራሱን ተሸክሞ ይከተለኝ ማለት ነው አይደለም። መስቀሉን ተሸክመ ተከተለኝ ማለት በመስቀሉ ላይ የተሰበከልህ ያየኸው የተማርከው ነገር አለ። ምን እውነት፣ ምን ፍቅር፣ ምን ይቅርባይነት፣ ምን ደምን ለእውነት ማፍሰስ፣
ምን ለበደሉ ዝቅ ብለህ መጸለይ፣ ምን ለእግዚአብሔር ብለህ እርቃንህን መታየት፣ ምን ብዙ ጠላቶች ጥቂት ወዳጆች እንዳሉ አይተሃል። ይሄንን ሁሉ ይዘህ ተከተለኛል። ይሄ ማንም የማይከብደዋል። በዚህ ዓለም ሁሉ መወደድ ነው እንጂ ማን መጠላት የሚፈልጋል? ተጠልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። እርሱ ለበደሉት ይቅርታ ሲለምን ሲጠይቅ ምህረት ሲያሰጥ አይተናል በደንብ። መስቀልህን ተሸክመ ተከተለኝ ማለት ይቅርታ ይዛ ተከተለኝ። ስለ ፍቅር ሲል እንደ ሞት አይተናል። ማን ስለ ፍቅር የሚሞት አለ? እንደው አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቀርና እቸነከርልሻለሁ እኮ ነው የሚለው። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም መሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት። ታውቃላችሁ አንዳንድ ፍቅር አለ ብላይንድ ላቭ የሚባል በቃ እውር የሆነ ፍቅር ምንም አያሳየም። ምን አለ ክርስቶስን እንደዛ መውደዱን ቢሰጠን። በቃ እውር ሆነን ሰደቡን አልሰደቡን፣ ተናገሩን አልተናገሩን፣ ምን አሉን አላሉን ምንም ሳንጨነቅ እሱንና እሱ ብቻ ለማስደሰት ትሞክር። ቅዱሳን እኮ የበለጠን በዚህ እኮ ነው። ክርስቲያኖች ቅዱሳን የከበሩት እኮ በዚህ እኮ ነው። እግዚአብሔርና እግዚአብሔርን ብቻ ስላሉ የናቋትን ዓለም መልሶ ሰጣቸው። አሁን አንተ የናቃትን ዓለም ብቻ እያልክ ስለሆነ እንዴት እግዚአብሔርን ታገኘዋለህ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል። ግን ምን አለበት እኛ ምንም የመስቀሉን ሕይወት መኖር አልቻለም። ይሄ ደግሞ አይደለም። እኔ በጣም የሚገርመኝ ነገር ሌላ ልንገራችሁ። ሁላችንም ስለተሸከምነው መስቀል ከባድነት እናውቀዋለን። ማንም የኔ መስቀል ቀላል ነው የሚል ሰው አለ? የተሸከማችሁት ሕይወት ቀላል ነው ከባድ ነው? ራሳችሁ ታውቁታላችሁ እኮ። መታችሁ ቤተ ክርስቲያን ከበደኝ ያላችሁበት ጊዜ የለም? አንሳና ውሰደው በቃኝ ያላችሁበት ጊዜ የለም? አለ። የሚገርመው ምን መሰላችሁ? ያንተ የተሸከምከው መስቀል ከባድ እንደሆነ እያወቅ ለምን ሌላው የተሸከመው መስቀል ላይ ተደረበህ እንዲከብደው ታረጋለህ? አብዛኞቻችን በጣም የምናሳዝነው እንደ ክርስቲያን ይሄ ነው። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? መች አነሰው? መች መጠላት፣ መች መገፋት፣ መች መሰደብ፣ መች መኖር አነሰው? አብዛኞቻችን እኮ እንደዚህ አይነት አኗኗር ነው ያለን። መስቀሉን ተሸክመን የምንጓዝ እንመስል ይሆናል እንጂ ሌላው የተሸከመው መስቀል ላይ የኛንም እንደረብበታለን። አንተም ተሸከመው ብለን ይሄን በምን እናውቃለን? በነፍስ አባቶቻችን ንስሐ ልንገባ የምንመጣ ሰዎች ይዘን የመጣነው መስቀል አለ። በቃ ከብዶን ከአቅማችን በላይ ሆኖብን ለአባቶቻችን እናሸክምና በሉ እናንተ ተጨነቁበት እኔ ስጨነቅ አልገኝም ብለን እንሄዳለን። እንደዛ ብሎ ነገር የለም። አንተም ማብረት ትጨነቃለህ፣ አንተም ማብረት አለቅሳለህ። የሌላውን ሸክም ሳያን ስንቶቻችን ሸክም ጨመርን እኮ ስንት ሰው ላይ። በጣም ነው የምናሳዝነው በእውነት በጣም። እኔ በጣም መስተካከል አለብን በእውነት ክርስቲያኖች። እያንዳንዳችን የራሳችን መስቀል አለን። እሱን መሸከም እንደከበደን እሱን መሸከም አቅቶን እየተንገዳገድን መሆንን እያየን እንዴት ለራሳችን ማዘን ይከብደናል? እንዴት ሌላውን አይተን እገሌም እኮ ከብዶታል ላግዘው አይባልም? በፍጹም በፍጹም። መስቀላችን አብዛኞቻችን ከብዶናል። ያከበደብን ግን መስቀሉ እርጥብ ስለሆነ አይደለም፣ እኛ ሌሎቻችን ሌላ ሸክም እየጨመርንበት ስለሆነ ነው። ስንቱ ሰው ላይ አንድ ሰው ነው ይባላልና በጣም መስቀሉ የተሸከመው በህይወቱ ከበደው፣ በቃ ከአቅሙ በላይ ሆነበት እና ሁሌም ማታ ማታ ሲተኛ ይጸልያል። አምላኬ ከብዶኛል፣ በቃ ጭንቅ ነው፣ መከራ ነው፣ የተሸከምኩት መስቀል አንተን የማይበት ሳይሆን ጭራሽ የማማረርበት ሆነብኝና ይበቃኛል እያለ መናገር ጀመረ። እና ብዙ ዘመን ጸለየ እንደዛ፣ ምንም ግን ለውጥ የለም። መስቀሉ እንደከበደው ነው ሁሌም። እና ከዕለታት አንድ ቀን ከአንድ ቦታ ወደ አንድ ቦታ ሊሄድ መሳፈሪያ ትራንስፖርት ውስጥ ገብቶ ሁለት ሴቶች ሲያወሩ ይሰማል። መስቀላችን ከብዶን እኮ የሆነ ሰው ጋር ሄደን ቀለለን ሲሉ ማለት ነው። እና ወሬውንም አላስጨረሳቸውም። ወሬውን እነሱ መሃል ላይ ገብቶ አልበጠበጠም። የተናገሩትን ሰማ።
አድራሻው የት እንደሆነ ሳይጠይቅ ሲያወሩ አዳመጠ። ከባሱ ወረደና መስቀል ይቀልልኛል ብሎ ያሰበበት ቦታ መሄድ ጀመረ። ሄደ። ሱቅ ነው። ሱቁን አንኳኩቶ ገባ። ሲመለከት ሱቁ በሙሉ መስቀል በመስቀል የተለያየ መስቀል ነው። የወርቅ አለ፣ የብር አለ፣ የነሐስ አለ፣ ትልቅ አለ፣ ትንሽ አለ፣ ሁሉም የተለያየ መስቀል። ወደ ሰውየው ተጠጋና ምን ልታዘዝ ሲለው አይኔ መስቀሌ ከብዶኝ ከአቅሜ በላይ ሆኖብኝ ልለውጥ የመጣሁት አለ። ትችላለህ፣ ምንም ችግር የለውም። በምን ነው መለወጥ የምትፈልገው? አሁን ነው ወይስ ነገ ነው? አይ አሁን ነው መለወጥ የምፈልገው አለ። እንግዲያውስ አንተ ምረጥ አለ። መቼም ያው ውስጥ ያለው ሻጭ እኮ ከሱ በላይ ስለ መስቀሎቹ ያውቃል አያውቅም? ግን እሱ መርጦ ካሸከመው በኋላ ደግሞ የከበደኝ አንተ ነኝ እንዳይለው ነው። አንተው ራስህ ምረጥ አለ። በቃ ሰፊ አዳራሽ ስለሆነ ያየው መስቀል የለም። አንዳንድ መስቀሉን አነሳ፣ ወርቅ መስቀል አነሳና አየው። ሲሸከመውም ቀላል እና ሲያየውም ደግሞ ምንድነው ወርቅ ነውና አይ መስቀል ጥሩ ነው አለ። አንዳንዶቻችን መስቀላችንን ይሄ የምንደምቅበት መስቀል የሚመርጥ ክርስቲያን አለ። ጾር እኮ ነው ማርያምን በሽታ የሚደምቅበት ማለት ከፍ ብሎ መታየት የሚፈልግበት መስቀል አለ። በቃ ይሄ ሲሰቀልም ተሰቀልኩልህ ማለት ነው። እኔ እኮ እንደው አይን ነገር ብዬ ነው እንጂ እኮ ስንቱን ዋጋ ከፍዬ መሰለህ እዚህ የመጣሁት ምናምን ብሎ የተሰቀለበትን መስቀል ለእግዚአብሔር የከፈለለትን ዋጋ ከሱ ሳይሆን የሚፈልገው ስጦታውንና ሽልማቱን ከሰው የሚፈልግ ሰው አለ። እና አንዳንዶቻችን አብረቅራቂ መስቀል እንፈልጋለን። መግባት የማይጠበቅብን ቦታ እንገባለን። ሰው እንዲያየን እኮ ነው። የሆነ የማይቻል አይነት ስራ ስንሰራ አይተን ሰው እንዴት ያለ እንደው ደግ ሰው እኮ ነው እገሌ እንድንባል የማትችለውን መስቀል ለመሸከም የምትገባ ሰው አለ። ሲያየው ወርቅ ነው ተሸከመው፣ ግን ደግሞ የተሻለ እኮ መስቀል ሊኖር ይችላል አለ። ምክንያቱም ያ ሰውዬ እንዳለው ከሆነ አንድ መስቀል ነው ይዞ የሚወጣው። ወርቁንም ብሩንም ምናምን የሚያጌጥበትንም ቀላል የሆነውንም ይዞ መውጣት አይችልም። ስለዚህ ከወርቁ በላይ እኮ ሌላ መስቀልም ሊኖር ይችላል ብሎ ፈለግ ሲያደርግ አንድ ግድግዳው ላይ በጣም የሚያምር መስቀል አየ። ከወርቁም ይበልጣል፣ በጣም ነው የሚያምረው፣ እጅግ ውብ የሆነ መስቀል። ይሄን መስቀል ላይ መረጥኩታል። አልተሸከመውም ራሱ እኮ ዝም ብሎ ግድግዳው ላይ ይሄ መስቀል የኔ መስቀል ነው፣ እሱን መስቀል ስጠኛል። አራታው ሌሎቹ ማይታ በፍጹም እሷን መስቀል ነው የምፈልገው፣ አውረደልኛል። እሺ አንተን መስቀል አምጣዋል። የራሱን መስቀል ተሸከመው ሰውየው። ያንን መስቀል አወጣና ሰጥ። ከዛ በኋላ ሲሸከመው ያኛው ሰውዬ ይሄ በጣም ጥሩ ነው ምናምን አለ። እውነት ጥሩ ነው አለው። አዎ በጣም የምትገርም ሰው ነህ አለው። ምኑን ሲለው ያመጣው መስቀል የተሸከምከው መስቀል እኮ ተመሳሳይ ዋጋ ነው ያለው፣ ተመሳሳይ ክብደት ነው ያለው። ጭብጡ ምን መሰላችሁ? እንድትሸከመው የተሰጠ መስቀልና ያማረከበት መስቀል በአቅም የተሰጠህ ነው። ባይሆን ኖሮ ደርምሶ ትሞት ነበር። ያማረረው መስቀል አልገደለንም እኮ ይኸው እስካሁን ተሸክመነው አይደል እንዴ? ቢያቅትህ ኖሮ እኮ ይሄው ያማረከው መስቀል ተሸክመው ይገልህ ነበር፣ ይገልን ነበር፣ ይሰብረን ነበር። ስለዚህ የሌላውን መስቀል ማንመኝ ከእንትን መከራ ያኛው መከራ ይሻላል አትበል። ለአንተ የተሰጠ መከራ መስቀል ይሄ ነው በቃ። እሱን ይዘህ ብቻ ክርስቶስን ለመምሰል ሞክር። እሱን ይዘህ ብቻ ላለመውደቅና እሱን ብቻ ይዘህም ደግሞ ላለመንበርከክ ሞክር። ከአቅም በላይ ሆኖ ልትንበረከክ ትችላለህ። መስቀል ከብዶ ከአቅም በላይ አስጨንቆ ማናችንም ይከብደናል። የዚህን ጊዜ ላይ ክርስቲያኖች እንዲህ ብላችሁ ጸልዩ። አቤቱ ጌታ ሆይ በሉ፣ እኔንም መስቀሌንም እባክህ ተሸከመን። ለአንተ ነው እንጂ መስቀሉ የከበደው፣ ለእግዚአብሔር አንተንም መስቀሉንም መሸከም ይከብደዋል? አምላካችን ቅዱስ እግዚአብሔር እውነት ይህንኑ መስቀል ተሸክመን እሱን መስለን የምንኖርበትን ሕይወት ይስጠን። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።